በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ይህችን ዕለት ጠብቆ ላደረሰን ለቅዱስና ለሕያው አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ባለፉት ተከታታይ መርሃ ግብሮቻችን በፍጹም ነፍሳችን እግዚአብሔርን የመውደዳችን መገለጫ ከሆኑ መንገዶች መካከል አንዱ መንፈሳዊ ሕይወታችንን ደረጃ በደረጃ ማጠንከር እንደሚያስፈልግ ተነጋግረን ነበር። ለዚህ ጥንካሬን ከሚሰጡን መንገዶች መካከል አንዱ ጸሎት እንደሆነ፣ የጸሎት ጊዜያትንም በሰባት ከፋፍለን ከጌታችን ሕማም ጋር አገናኝተን በየዕለቱ ሳይሆን በየ3 ሰዓቱ ልዩነት ምናባችንን ጌታችን ወደ ተሰቀለበት ቀራንዮ በመላክ የትም ሆነን ነፍሳችን ከክርስቶስ ፍቅር የከፈለልንን የደም ዋጋ እንዴት ልናስተውለው እንደሚገባ፣ በዚህም ፍቅሩ በልባችን እንደተወደደ ዘይት በውስጣችን ሲፈስ የማይናወጠው የክርስቶስ ሰላም በመከራ ሆነን እንኳን እንዴት እንደሚበዛልን ለተከታታይ ክፍሎች ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ የመንፈሳዊ ሕይወታችን ጥንካሬና ግለቱን ጠብቆ እንዲዘልቅ አስፈላጊውን ነገር ግን ብዙዎቻችን ትኩረት የማንሰጠውን ርዕሰ ጉዳይ የምንመለከት ይሆናል። አምላካችን ቅዱስ እግዚአብሔር ያስተምረን። በዛሬው መርሃ ግብራችን የምንዳስሰው ለመንፈሳዊ ሕይወት እድገት ማቀድ። መንፈሳዊ ሕይወትን ማቀድ ልክ እንደ ሕንፃ ግንባታ ነው። ሕንፃ ገንቢው ታላቁን ሕንፃ ለመጀመር ብዙ ነገሮችን ከግምት አስገብቶ ሕንፃው ምን እንደሚመስል ፕላን ወይንም ብሉፕሪንት ዲዛይን ማዘጋጀት ግድ ይለዋል። ካልሆነ ግን ገንቢው የደንበኛውን አቅም ሳያገናዝብ ከትልቅ መሠረት ይጀምርና መፈጸሙ ይቸግራል፣ ወይንም አሳንሶ ይጀምርና የሚፈለገውን ውጤት አያስገኝም። ይልቁንስ የረቀቀውና ብዙ አዘናጊ ፈተና ያሉበት መንፈሳዊ ሕይወትማ በእጅጉ በዕቅድ ሊመራ ይገባዋል። ካልሆነ እንደ ሕንፃው ያልተመጣጠነ ከአቅም በላይ ተጀምሮ ላይፈጸም፣ ከአቅም በታችም ሆኖ ወደ ልማድ ይቀየርና አድጎ የሚፈለገውን ውጤት ላያስገኝ ይችላል። በዕቅድ ያልተመራ መንፈሳዊ ሕይወት። ስለዚህ ዕቅድ ወይንም እቅድ በመንፈሳዊ ሕይወት ምንድን ነው የሚለውን የቃላቱን ትርጓሜ ወይንም ዴፊኒሽን እናስቀምጥ። በአጠቃላይ ሁላችንንም የሚያስማማው እቅድ ማለት በግልጽ የተቀመጠ ግብና ዓላማ ያለው ደረጃ በደረጃ የሚከወን ግቡን ለማሳካት አስፈላጊ ግብዓቶችን በማደራጀት በሚለካ የጊዜ ገደብ ውስጥ የሚከወን ሂደት ነው እቅድ። በዚህ ውስጥ እንግዲህ ዕድሎችና ተግዳሮቶች ወይንም ቻሌንጅስ ኤንድ ኦፖርቹኒቲስ ከግምት ውስጥ ይገባሉ ማለት ነው። በዚህ ትርጓሜ ውስጥ መሠረታዊ ሐሳቦችን የያዙ ቃላትን በዝርዝር እንመልከት። እቅድን ስንተረጉመው በዛ ውስጥ ከሚገኙ ቃላቶች ውስጥ አንዱ ግልጽ ግብና ዓላማ ያስፈልገዋል ብለናል። የእቅዳችን ዓላማ በመንፈሳዊ ዕውቀት፣ በተግባራዊ ሕይወት ስለ እግዚአብሔር ያለንን መረዳትና ቀረቤታ በማይቋረጥ መንገድ ማሳደግ፣ በዚህ ዓለም የተጀመረው ፍቅር በቀጣዩ ዓለምም ፍጻሜን እንዲያገኝ ማድረግ የዚህ የመንፈሳዊ ሕይወት ዕቅዳችን ግልጽ ግቡና ዓላማው ነው። ዛሬ በምድር ያልጀመርነው ፍቅር በሰማይ አዲስ የሚጀመር ነገር የለም። ለዚህ ነው ጌታችን መድህናችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እኔ እንደወደድኳችሁ
እርስ በእርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ያለን። እርሱ እንደወደደን እኛም እርስ በእርስ በመዋደድ መንፈሳዊ ሕይወታችን ከፍ ሊል ይገባል ማለት ነው። በአጭር ቋንቋ እንደ እግዚአብሔር ፈቃድ ኖሮ በረከቱን፣ ፍቅሩን ማጣጣም ነው የዚህ መንፈሳዊ ሕይወታችን ዕቅድ ዓላማ። ሌላው ነገር በሙሉ እንግዲህ ተጨማሪ ነው፣ ሁሉ ከክርስቶስ ፍቅር በታች ነውና። ሌላው ቃል ደረጃ በደረጃ የሚከወን መሆኑ ነው። ዕቅድ ሕፃን ተወልዶ መንቦራቸት፣ መዳህ፣ ወፌ ቆመች፣ ዳዴ በማለት ጀምሮ እንደሚሮጠው ሁሉ መንፈሳዊ ሕይወታችንም እድገቱ እንዲሁ ነው። እኛ ስናቅድ በአቅማችን በጣም ሳይከብደን ከአቅም በታችም ሆኖ እንዳይጎትተን ፍቅርን መነሻ አድርጎ እድገቱ እየጨመረ የሚመጣ ደረጃ በደረጃ የሚያድግ መሆን አለበት። ገና ወፌ ቆመች ካልወደቀች ደረጃ ላይ ያለን ሰው ማሯሯጥ ከእድገቱ ይልቅ ውድቀቱን ማፋጠን በመሆኑ በስሜት ሳይሆን በአቅም ሊታቀድለት ይገባል ማለት ነው። ሌላው ነጥብ ዕቅድ አስፈላጊ ግብዓቶችን የሚያደራጅ ነው። የሕንፃ ገንቢ አስፈላጊ ግብዓቶችን እንደ በጀት፣ የግንባታ ማቴሪያሎች፣ ልዩ ልዩ ሙያ ያላቸው ባለሙያዎች የመሳሰሉትን የሰው ኃይል አስቀድሞ ሳያደራጅ ወደ ግንባታ እንደማይገባ ሁሉ መንፈሳዊ ሕይወት ግንባታም ግብዓቶች አሉት። የመጀመሪያው ጸሎት ነው፣ ካሁን ቀደም እንደተነጋገርነው። ሌላው ግብዓት የእግዚአብሔርን ፈቃድ፣ ሐሳብ፣ ዓላማ ጠንቅቀን የምንረዳበት የመጽሐፍ ቅዱስ ዕውቀት ነው። ፈቃዱን እየተረዳን ስንመጣ ደግሞ እርሱ ምን ይላል፣ ምን አይፈልግም፣ ምንስ ያስደስተዋል፣ ምንስ ያሳዝነዋል የሚለው ዕውቀት በውስጣችን እየሰረጸ ሲመጣ ራሳችንን ለእርሱ ፈቃድ ለማስገዛት የሥጋዊ ፈቃዳችን ሉጋም ያስፈልገዋል ወደሚለው ደግሞ እንመጣለን። ይሄ ሌላኛው ግብዓት ነው፣ እርሱም ጾም ነው። የጾም አስፈላጊነትን ስንረዳ ደግሞ በመቀጠል እግዚአብሔርን ምን ያስደስተዋል እንላለን። ለዚህ ግብዓት የሚሆነን ደግሞ እርስ በእርሳችን መዋደድ፣ መደጋገፍ፣ ለዚህ ምላሽ ደግሞ ምጽዋት አንዱ ግብዓት ይሆነናል ማለት ነው። እንዲህ እያልን እንግዲህ ሌሎችን እየጨመርን ከመሰረታዊ የግንባታ ግብዓቶች ጀምሮ ለፊኒሺንግ ወይንም ለማሳመሪያ የሚሆኑ ማቴሪያሎች እንደሚደራጁ ሁሉ ፍሬያችንም ደግሞ እንዲሁ የሚያንጸባርቅ ከውስጥ ወደ ውጭ የሚወጣ ይሆናል ማለት ነው። ስለዚህ አስፈላጊ ግብዓቶች ሊደራጁ ይገባል። ሌላው መንፈሳዊ ዕቅድ የሚለካ የጊዜ ገደብ አለው። ዕቅድ በዚህ ጊዜ ተጀምሮ በዚህ ጊዜ እንደሚጠናቀቅ የሚያሳይ የጊዜ ገደብ ከሌለው ዝርው ወይንም የማይጨበጥ የተበተነ ሆኖ ይቀራል። ለምሳሌ የአንድ ሕንፃ ግንባታ በ2 ዓመታት ተጠናቆ ለመኖሪያ ዝግጁ እንደሚሆን ካልታቀደ የግንባታው ሂደት፣ የእድገቱ ደረጃ፣ የሚቀርበውን የግብዓት መጠን፣ በጀቱን እንኳን ሳይቀር ለመገመት በእጅጉ ያስቸግራል። በጣም ከተጓተተ ደግሞ ፕሮጀክቱ ሊወድቅና አስፈላጊነቱ ሊሰረዝ ይችላል። ምክንያቱም ከጥቅሙ ጉዳቱ ወይንም ብክነቱ ስለሚያመዝን ነው። እንዲሁም መንፈሳዊ ሕይወት እድገቱ አዝጋሚ ይሁን እንጂ በጊዜው ግን ደረጃ በደረጃ ከጊዜ ወደ ጊዜ እድገቱ ሊታይ ይገባል። ለምሳሌ ከጊዜ ወደ ጊዜ የጸሎታችን እድገት ሊታወቅ ይገባል። በእርግጥ ግልጽ የሆነውን መስመር ባናስተውለውም የጸሎታችን ጥራት ግን እየጨመረ ለመምጣቱ መለኪያዎች አሉት። እነርሱም ከአንገት ሳይሆን ከአንጀት ወይም ከአንደበት ሳይሆን ከልብ መሆኑ የጸሎትን ኳሊቲ ያሳያል። በጥርጣሬ ሳይሆን በእምነት የሆነ በተሰጠ ልቦና፣ በትሕትና፣ በግልጽነትና በታማኝነት፣ በውዳሴና ተገቢውን ክብር ከመስጠት አንጻር ቋሚና ቀጣይነት ባለው ሁኔታ በእኛ ምኞት ሳይሆን የእግዚአብሔርን ፈቃድ የተከተለ ጸሎት ከሆነ የጸሎቱ ደረጃ ከፍ ያለ ይሆናል። ቃለ እግዚአብሔርን የተከተለ በንጉሡ በሕያው በእግዚአብሔር ፊት የሚቀርቡ ቃላት እንኳን ሊመረጡ ይገባል። ጸሎታችን ከፍ እያለ ሲሄድ ይሄ እንግዲህ በጊዜ ውስጥ ቀስ በቀስ
ከፍ እያለ የሚሄድና እድገቱ የሚለካ ነው የጸሎቱ ጥራት። ሌላው በመንፈሳዊ ዕቅድ ውስጥ ከግምት የሚገባው ሂደት ወይንም ፕሮሰስ መሆኑ ነው። መንፈሳዊ እድገት ሂደት ነው። ጊዜ የሚፈልግ ደረጃ በደረጃ በጥቂት በጥቂቱ የሚያድግ በመውደቅና በመነሳት የተሞላ ሲሆን አንዳንዶቹ ውጤቶች በአጭር ጊዜ፣ ሌላው ደግሞ በጣም ረጅምና አድካሚ ሊሆንብን ይችላል። አንዳንድ ጊዜም እድገቱ ላይታወቀን ሁሉ ይችላል። እኛ ግን መሮጥና መታገላችንን ማቋረጥ የለብንም። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 23 ላይ እስከ 27 እንዲህ ይላል፣ በወንጌልም ማኅበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። በሽቅድድምም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበክኩ በኋላ ራሴ ተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። ሯጭም ታጋይም ሰውነቱን እየገዛ በየጊዜው ስልጠና ወይንም ትሬኒንግ እያደረገ ለማሸነፍ እንደሚተጋ እኛም ከዚህ ሥጋዊ ፈቃዳችን ከዓለምና ከሰይጣን የሚመጣውን ፈተና መታገል ይገባናል። መዳናችን በዚህ ሂደት እስከ መጨረሻው በመጽናት የሚፈጸም መሆኑን ልብ ልንል ያስፈልጋል። እንደ አጠቃላይ በዕለት ተዕለት ሕይወታችን ወደ ትምህርት ቤት ሄደን ተምረን ወደ ቤታችን እስክንመለስ ድረስ ያለ ዕቅድ መንቀሳቀስ እንደማይቻል ሁሉ መንፈሳዊ ሕይወታችንም ለውጥ እንዲያመጣ እንዲያድግ ከፈለግን ማቀድ ግድ ይለናል። ካልሆነ ግን እድገቱ ይቆምና ልማድ ይሆናል። ልማድ ደግሞ ግልጽ ዓላማና ውጤትም የለውም። በገጠመኝ በስሜት የተሞላ ከማደግ ይልቅ ትኩረትን አጥቶ ጠውልጎ ወደ መድረቅ ሊደርስ ይችላል። በመንፈሳዊ ሕይወት ማቀድ ለምን ያስፈልጋል? አካላዊ ጤንነታችንን ለመጠበቅ ተመጣጣኝ ምግብ፣ የአካል ብቃት እንቅስቃሴ እንደሚያስፈልገው ሁሉ መንፈሳዊ ሕይወታችንም በዕቅድ የሚመራ የታሰበበት ጸሎት፣ የቅዱሳት መጻሕፍት ዕውቀት፣ ተግባራዊ ሕይወትና የመሳሰሉት ግብዓቶች ያስፈልጉታል። ከላይ በሕንፃ ግንባታ መስለን እንደተመለከትነው ጌታችን ይህንን ምሳሌ ሲገልጠው እንዲህ ይላል። በሉቃስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእናንተ ግንብ ሊሠራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ከሳራውን የማይቆጥር ማን ነው ይላል። አስቀድሞ ያለውን ግብዓት ምን መስራት እንደፈለገ ማቀድ እንደሚያስፈልገው ጌታችን በዚህ ውስጥ ይነግረናል ማለት ነው። በመንፈሳዊ ሕይወታችን ምን፣ መቼ፣ የት፣ ማን፣ ለምን የሚሉ ጥያቄዎችን የማይመልስ የመንፈሳዊ ሕይወት እንቅስቃሴ ትርጉም ያጣ ልማድ ይሆንብናል። ያልታቀደ መንፈሳዊ ሕይወት ምን ይገጥመዋል? የመጀመሪያው ደካማና ትኩረት የሌለው ይሆናል። እጅግ የተሰላቸ፣ የተዳከመ፣ ትኩረት እንኳን የማይሰጠው ይሆናል ማለት ነው። ይሄ ደግሞ ሊያድግ አይችልም። ሌላው ለፈተና የተጋለጠና ለተስፋ መቁረጥ የቀረበ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ጌታችን፣ ወይ ትጋት የለበት እየነካካ ፈተናን ወደ ራሱ ይጠራል። ይህ ደግሞ በየጊዜው እድገት ስለማያሳይ ወይንም እጅግ አዝጋሚ ስለሚሆን ወደ ተስፋ መቁረጥ ሊመራን ይችላል። ሌላው ከእግዚአብሔር ጋር የሚኖረን ግንኙነት ወጥነትና ጥልቀት አይኖረውም። በስሜት የተሞላ ደስ ሲለን የምንጸልይ፣ እንቅልፍ ሲይዘን የምንተኛ፣ በተለያዩ ፕሪኮንዲሽኖች የተሞላ ይሆናል። ይሄ ደግሞ እንኳን መንፈሳዊ ሕይወትን ዓለማዊ ሕይወታችን በትምህርታችን ላይ እንኳን
በእቅድ የማንመራ፣ መቼ የቤት ሥራ መስራት፣ መቼ ማጥናት፣ መቼና እንዴት ክፍል ውስጥ መከታተል እንዳለብን በእቅድ ካልተመራን ውጤታችን እንደሚወድቀው ሁሉ እንዲሁ መንፈሳዊ ሕይወታችንም ያልታቀደ ከሆነ ለውጤት አይበቃም። እስኪ የመንፈሳዊ ሕይወታችን ዕቅድ ግልጽ እንዲሆንልን የመንፈሳዊ ሕይወት የእድገት ደረጃዎችን በግልጽ እንመልከት። አንዲት የስንዴ ቅንጣት ተዘርታ ወቅትና ሁኔታዎችን ጠብቃ እንደምትበቅል አድጋ አሸታ የበዙ ፍሬዎችን እንደምትሰጥ ሁሉ መንፈሳዊ ሕይወታችንም ወቅታትን፣ ዘመናትን ጠብቆ ለፍሬ የሚበቃ ነው። ብዙ ጊዜ በዓይን ስለማይታይ በእጅም ስለማይዳሰስ እድገቱ እጅግ አዝጋሚ፣ ውድቀቱ ግን እጅግ ፈጣን በመሆኑ ብዙዎች ተስፋ ሊቆርጡ ይችላሉ። ነገር ግን መረዳት ያለብን እውነት ውድቀት የመንፈሳዊ እድገቱ አካል መሆኑን ነው። ጠቢቡ ሰለሞን በምሳሌ መጽሐፉ ምዕራፍ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃልና ይነሳማል ብሎ እንደገለጠልን ብንወድቅም እንደ አዲስ መስፈንጠሪያ ቦርድ ይሆነናል ማለት ነው። ውድቀታችን እዛው ወድቆ መቅረቱ ነው በደል የሚሆነው። ስለዚህ የመንፈሳዊ ሕይወት እድገት ደረጃዎችን ስንመለከት የመጀመሪያው የመንፈሳዊ ሕይወት እድገት ዳግመኛ ውልደት ይባላል። ጌታችን መድህናችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ኒቆዲሞስ ለተባለ ደቀ መዝሙሩ እንደነገረው እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ያለውን ከመንፈሳዊ እድገት ጅማሬ ጋር እናያይዘው። ይህ ቃል ከጥምቀት ጋር የሚያያዝ ቢሆንም እኛ ግን እስቲ ከመንፈሳዊ ውልደት ጋር እናያይዘው። ሰው ከውሃና ከአብራከ መንፈስ ቅዱስ ካልተወለደ መንፈሳዊ ነገርን ሊረዳ፣ ሊያውቅ፣ ሊቀምስ ሊኖርበትም አይችልም። መንፈሳዊ ሕይወት ተኑሮ የሚቀመስ እንጂ የሚነገር አይደለም። ከሥጋ የተወለደ ሥጋ ነው። ሐሳቡ፣ ፍላጎቱ ሁሉ ሥጋዊ፣ ምድራዊ ነው። እኛ ግን ከማኅፀነ ዮርዳኖስና ከአብራከ መንፈስ ቅዱስ በ40ና በ80 ቀናችን በመጠመቃችን በቅብዓ ሜሮን ቅዱሱ የእግዚአብሔር መንፈስ የሚኖርብን መንፈሳዊ ፍጥረታቶች ነን፣ ብናውቀውም ባናውቀውም። ስለዚህ ይሄ በውስጣችን ታትሞ የሚኖረው እውነት ባንረዳው እንኳን በልማድም ቢሆን ፍሬ ሲያፈራ ይታያል። በተለይም በሕፃናት ላይ እንደኛ ምክንያታዊ ሆነው ባያስረዱን እንኳን ፍሬው ግን ይገለጥባቸዋል። በእኛ ላይ ግን በእውቀትና በእቅድ ሊወለድ ይገባል። እስከ መቼ በውስጣችን ተቀብሮ ይኖራል። ስለዚህ በውስጣችን ያለውን የሥላሴን ልጅነት በእቅድ ይወለድ ይውጣ የሚል ነው ትምህርታችን። ስለዚህ ይሄ የውልደት ደረጃ ነው። በውስጣችን ያለውን ነገር እናውጣው፣ እንውለደው። ሁለተኛው የመንፈሳዊ ሕይወት ደረጃ ወተት መጋቻ ዕድሜ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 1 እስከ 3 ላይ እንዲህ እንዳለ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብልን ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስከ አሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? ይላል። መንፈሳዊ ልጆቹ የነበሩበትን የመንፈሳዊ ሕይወት እድገት ደረጃ ሲገልጥላቸው በዚህ የእድገት ደረጃ ሥጋዊ ፈቃዳችን የሚጎላበት፣ ዕውቀትና መረዳት ብዙም የሌለበት፣ ትክክል በሚመስለን መንገድ ሁሉ ለማገልገል የምንሽቀዳደምበት፣ እንደ ስሜት፣ ቅናት፣ ጠብና ክርክር፣ መከፋፈል የመሳሰሉት ያሉበት፣ የእኔን ሐሳብ ብቻ ስሙኝ፣ ክብሬን ጠብቁልኝ የሚባልበት፣ ከውስጣዊ ይልቅ ውጫዊ ክርስትና የሚጎላበት፣ የሰውን ጭብጨባና ከንቱ ውዳሴ የሚያስፈነድቅበት ደረጃ ነው የወተት መጋቻ ዘመን።
ነገር ግን ይህ ደረጃም ቢሆን የሚናቅ አይደለም። የሚያስፈልገው ነገር ቢኖር መንፈሳዊ ዕውቀትና መረዳትን በመማር ማሳደግና ያወቅነውን በተግባር ለመኖር ጥረት ማድረግ ነው። ሦስተኛው የመንፈሳዊ ሕይወት የእድገት ደረጃ ጠጣር ምግብ የሚታኘክበት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ቁጥር 12 እስከ 14 እንደተናገረው ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉውን ለመለየት በሥራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። አንድ ሕፃን መጀመሪያ ከጥርስ በፊት ድድ እንደሚኖረው ሁሉ ከድድ ወደ ወተት ጥርስ ሚልክቲዝ፣ ቀጥሎም ደረጃ በደረጃ አንድ በአንድ ጊዜያዊ የወተት ጥርሳችንን እየነቀልን ቋሚና ጠንካራ ጥርስ በማብቀል ጠጣርና ጠንካራውን አጥንት የምናደቅበት ወደ ፍጹምነት ደረጃ ከፍ ስንል፣ በዚህ ጊዜ ታዲያ ግንዛቤያችን የጠለቀ እይታችንም የረቀቀ የዛሬን ሳይሆን የነገን፣ የቅርቡን ሳይሆን የሩቁን፣ የሚታይ ሳይሆን የማይታየውን ትርፍ የምናሰላበት በዙሪያችን ያሉ የተትረፈረፉ መንፈሳዊ በረከቶች ላይ የምንሽቀዳደምበት ይህ ደረጃ ከፍ ያለ ቢሆንም ከጊዜ ወደ ጊዜ ግን ወርዱና ስፋቱ ከፍታውና ጥልቀቱም የሚጨምር የዕድሜ ዘመን ጫፍና መጨረሻ የሌለው የመንፈሳዊ ሕይወት እድገት ዘመን ነው። ባወቅነው ቁጥር የሚመጥቅ፣ ባየነው ጊዜ የሚረቅ የእግዚአብሔርን ጥበብ ኃይልና ጽናቱን፣ ምሕረትና ፍቅሩን፣ ለእኛ ያለውን ዋጋ በጥቂቱ መረዳት የምንጀምርበት ደረጃ ነው። ማለቂያና ወሰንም የለው። የእግዚአብሔርን ጥበብ በእጅጉ የምንፈልግበት፣ የምንናፍቅበት፣ ዕውቀቱን እንደ ምግብ የምንራብበት፣ እንደ ውሃም የምንጠማበት ጊዜ ነው። የእግዚአብሔር ጥበብ መድህናችን፣ ተስፋችን፣ ሕይወታችን ኢየሱስ ክርስቶስ የእርሱ ሕይወት ነው። ጥበብ በወንጌል የነገረን የመሰከረልን፣ ኖሮ ያሳየን፣ አራያና ምሳሌን የተወልን፣ ሁሉ ተመንዝሮ የማያውቅ የታጨቀና የደለበ ጥበብ አለበት የክርስቶስ ነገረ ክርስቶስን የሚያስተውል ሰው በእውነት ምስጉን ነው። ከቀይ ዕንቁ የከበረ፣ በጎዳናውም ሰላምና ደስታ፣ ባለጠግነትና ረጅም ዕድሜና ዘመንን የተጎናጸፈም ይሆናል። በእውነት ይህ ምስጢር የሚገባው ሰው ጠቢቡ ሰለሞን በምሳሌ መጽሐፉ ምዕራፍ 3 ቁጥር 13 እስከ 26 እንደተናገረው ጥበብ ብሎ ደጋግሞ የሚናገረው ጥበብ ክርስቶስ ነው። እንዲህ ይላል፣ ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና። ከቀይ ዕንቁም ትከብራለች፣ የተከበረም ነገር ሁሉ አይተካከላትም። በቀኟ ረጅም ዘመን ነው፣ በግራዋ ባለጠግነትና ክብር። መንገዷ የደስታ መንገድ ነው፣ ጎዳናዋም ሁሉ ሰላም ነው። እርሷን ለሚይዟት የሕይወት ዛፍ ናት፣ የተመረኮዘባትም ሁሉ ምስጉን ነው። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ። ልጄ ሆይ እነዚህ ከዓይኖችህ አይራቁ። መልካም ጥበብንና ጥንቃቄን ጠብቅ፣ ለነፍስህ ሕይወት ይሆናሉ፣ ለአንገትህም ሞገስ። በዚያን ጊዜ መንገድህን ተማምነህ ትሄዳለህ፣ እግርህም አይሰነካከልም። በተኛህ ጊዜ አትፈራም፣ ትተኛለህ፣ እንቅልፍም የጣፈጠ ይሆንልሃል። ድንገት ከሚያስፈራ ነገር ከሚመጣውም ከኃጥአን ጥፋት አትፈራም። እግዚአብሔር መታመኛህ ይሆናልና እግርህም እንዳይጠመድ ይጠብቅሃልና ይላል። ይሄ የተሰወረ ጥበብ ታዲያ ማን ነው ካልን የክርስቶስ ሕይወቱ ነው።
የክርስቶስ ቃሉ መጽሐፍ ቅዱስ ውስጥ የተሰወረው ጥበብ ነው። እርሱን ብንከተል በእውነት እናውቀዋለን፣ ይህችን ጥበብም እንጨብጣለን። አራተኛው የመንፈሳዊ ሕይወት እድገት ማሳያ የፍሬ ዘመን ነው። ሰው በመንፈሳዊ ሕይወቱ ከፍ እያለ ሲሄድ ከንግግሩ በላይ ፍሬው እየበዛ ይሄዳል። ጌታችን በእርሱ ሆነን እነዚህ ፍሬዎችን ማፍራት እንደምንችል በግልጽ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 እስከ 17 ድረስ እንዲህ ሲል ገልጦልናል። እኔ የሕይወት ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በእርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ይደንቃል! በእውነት ይሄ ሕያውና ዘላለማዊ በእውነት ድንቅ የሆነ ቃል ነው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። ታዲያ ጌታችን እንድናፈራ የሚፈልገው ፍሬ ምንድን ነው? ፍቅር፣ ፍቅር፣ አሁንም ፍቅር፣ እርስ በእርስ መዋደድ፣ መከባበር፣ ከባርነት ከፍ አድርጎ የክርስቶስ ወዳጆች ለመባል የሚያበቃን ፍቅር ብቻ ነው። ትእዛዙም የአብም የመንፈስ ቅዱስን ፈቃድ ትእዛዝ ይሄው ነው። መንፈሳዊ ፍሬዎችን ሁሉ መነሻና መድረሻቸው ፍቅር ከሆነ በእውነት ይሄ የጌታችን ቅዱሱ ፈቃዱ አለበት ማለት ነው። ማጠቃለያ፣ በፍጹም ነፍሳችን እግዚአብሔርን ለመውደድ መንፈሳዊ ሕይወታችን ማደግ አለበት። የመንፈሳዊ ሕይወታችን እድገት በዕቅድ ሊመራ እንደሚገባው ተመልክተናል። ዕቅድ ለመንፈሳዊ ሕይወት እድገት እጅግ አስፈላጊ መሆኑንም አይተናል። ዕቅድ ስንል በግልጽ የተቀመጠ ግብና ዓላማ ያለው፣ ደረጃ በደረጃ የሚከወን፣ አስፈላጊ ግብዓቶች የሚደራጁበት፣ በሆነ የጊዜ ገደብ ውስጥ የተቀመጠ ሂደት መሆኑን ተመልክተናል። ሌላው በመንፈሳዊ ሕይወት ማቀድ ለምን ያስፈልጋል ስንል ያልታቀደ ሕይወት ደካማና ትኩረት የሌለው፣ ወጥነትና ጥልቀት የሚጎድለው ግንኙነት ስለሚሆን፣ ለፈተና የተጋለጠና ለተስፋ መቁረጥ የቀረበ በመሆኑ በዕቅድ ሊመራ ይገባዋል። በመጨረሻም የመንፈሳዊ ሕይወት የእድገት ደረጃዎችን ስንመለከት የመጀመሪያው ዳግመኛ ውልደት ወይንም
ከእግዚአብሔር ጋር የተዋወቅንበት የሥላሴ ልጅነት ያገኘንበት ያ የመንፈሳዊ ሕይወት ውልደት እንደሚባል በውስጣችን ተቀብሮ የሚኖር ነገር ግን ያላወጣነው ልናወጣው የሚገባ በመሆኑ ዳግመኛ ውልደት በማለት ሰይመነዋል። ሁለተኛው ደረጃ ወተት መጋቻ ዕድሜ፣ ሌላው ጠጣር ምግብ የሚታኘክበትና በመጨረሻም የፍሬ ዘመን በማለት ተመልክተናል። ልጆች መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ የሚሆኑ ጥያቄዎችን እናቅርብላችሁ። የመጀመሪያው ጥያቄ ዕቅድ ምንድን ነው? መንፈሳዊ ሕይወታችን እንዲያድግ የማቀድ አስፈላጊነት ላይ ተወያዩበት። የመንፈሳዊ እድገት ደረጃዎች ምን ምን ናቸው? እንዴትስ እናንተ በራሳችሁ ግንዛቤ ተረዳችኋቸው? በእነዚህ ነጥቦች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።